السلام عليكم ورحمة الله وبركاته. በባለፈው የተወሰኑ የኢስም ዓላማዎችን ለይተን ሐስር አድርገን ይዘን ነበረ። ዛሬ ደግሞ የምናየው ሙስነድና ሙስነድ ኢለይሂ ምንድነው? ሙስነድና ሙስነድ ኢለይሂ በብዛት ሙስነድ ይሄ ሙስነድ ነው ይሄ ሙስነድ ኢለይሂ ስለሆነ እንደዚህ ነው እንባላለን። ይዘን ዛሬ በደንብ አድርገን ሙስነድና ሙስነድ ኢለይሂን እናያለን ማለት ነው። ናም ከዛ በፊት በባለፈው እንደተነጋገርነው ከላም አራት መስፈርቶችን ማሟላት አለበት ተባብለናል። واللفظ مركب لفظ مركب مفيد بالوضع بلنال بالوضع بلنال إذن እነዚህን የሚያሟላ አረፍተ ነገር ስናይ በሁለት እንከፍለዋለን። በባለፈው ተወሰነ መልኩ አይተናል። የመጀመሪያው ጁምለቱል ኢስሚያ ነው። ኢስሚያ ወጁምለቱል ፊዕልያ ከዚህ ውጪ የአረበኛ አረፍተ ነገር የለም። ወይ ጁምለቱል ፊዕልያ ነው ወይ ጁምለቱል ኢስሚያ ነው ማለት ነው። ምሳሌ ዘይዱን ቃኢሙን። ፊዕል ደግሞ ከሆነ ጃአ ሙሐመዱን። አረፍተ ነገር ሲመሰረት ከሁለቱ ውጪ አይሆንም ማለት ነው። ወይ በጁምለቱል ኢስሚያ ነው ወይ ጁምለቱል ፊዕልያ ነው። ታዲያ በእነዚህ ቀድሞ የሚገቡት ነገሮች አሉ። ለምሳሌ እንደነ ኢነ ይገባል፣ እንደነ ሌሎች ከኢነ ውጭ ያሉት ይሄ ተውኪድ ማለት ነው። ይሄ ሊገባ ይችላል። ሌሎችም ቃላቶች ሊገቡ ይችላሉ። እነዛስ ምንድናቸው ብለን ካየን ለምሳሌ ኢነ ዘይደን ቃኢሙን አልኩኝ። ኢነ የገባበት ከገባ ይቺ ሐርፍ ናት ተባብለናል። ሐርፍ ናት ይቺ። ታዲያ ይሄ ጁምለተል ሐርፍያ ለምን አልለውም? ኢነ መጀመሪያ ቀድሞ አይደለ ወይ ከተባለ ይሄ እንዳለ አይቆጠርም። እኛ የምናየው አስሉን ነው ማለት ነው። ይቺ ተውኪድ ለማድረግ የመጣችሁ። ስለዚህ አስሉን ነው የምናየው። አስሉ ከኢነ ቀጥሎ ያለው ኢስም ከሆነ ኢስምያ እንለዋለን ይሄን ጁምላ። ፊዕል ከሆነ ደግሞ ልክ እንደ ጃአ ዘይዱን እንደ ለምሳሌ ሀል ጃአ ዘይዱን ስል ይሄ ሀል ሐርፍ ናት። ሐርፍ ከሆነች ከሐርፍ ቀጥሎ ያለው ደግሞ ጃአ የሚለው ፊዕል ነው። ስለዚህ ይህንን ፊዕል ምን እለዋለሁ? ጁምለተል ፊዕልያ ነው የምለው ማለት ነው እንጂ እዚህ ጋር ሐርፍ ቀደመውና ጁምለተል ሐርፍያ የሚባል ጁምላ የለም በአረበኛ ማለት ነው። ስለዚህ በዚህ አጠቃቀም ከላምን ለሁለት ከፍለን ሙሉ ከተረከበ በኋላ እነዚህን መስፈርቶች ካሟላ በኋላ በሁለት አይነት መልኩ ነው የሚረከበው ከላም ማለት ነው። ወይ በኢስምያ ነው ወይም ደግሞ በፊዕልያ ነው የሚረከበው ማለት ነው። ስለዚህ በኢስምያ ሲረከብ ይሄንን ዘይዱን ቃኢሙን የሚል፣ በፊዕልያ ከተረከበ ደግሞ ጃአ ሙሐመዱን ብለን ወይም ጃአ ዘይዱን ብለን እናወራለን። በምንድነው የምንለየው ከተባለ መጀመሪያ የመጣው ዘይድ የሚለው ኢስም ከሆነ ዘይድ ሲባል የሰው ስም ብቻ ላይሆን ይችላል። የቁስ ስም ሊሆን ይችላል። እነ በይት ወይ ሰያራ ምንለውም ነገር ሊሆን ይችላል። ግዴታ የሰው ስም ላይሆን ይችላል። አልሙሂም ስም መሆኑን ካረጋገጥን ግን መጀመሪያ ላይ ስም ከመጣ ይሄ ኢስምያ ነው ብለን ፍርድ እንሰጣለን ማለት ነው። መጀመሪያ ላይ ፊዕል ከመጣ ፊዕሉ ደግሞ ማዲም ይሁን ሙዳሪ አምር ይሄን ወደ ቀጣይ ላይ እናየዋለን። እነዚህ ከሶስቱ አንዱም ቢሆን መጀመሪያ ላይ እስካገኘነው ድረስ ጁምለተል ፊዕልያ ብለን ፍርድ እንሰጣለን። ከሁለቱ ውጪ አረበኛ ላይ ጁምላ የለም። ሌሎቹ ማሟያና ቃላቱን ተውኪድ የምናደርግበት ሌላ ማዕና እንዲሰጠን የምናደርግበት እንጂ ጁምላውን አስለን ከሁለቱ ውጪ ጁምላ የለም ማለት ነው። ታዲያ ሙስነድና ሙስነድ ኢለይሂ ምንድነው ካልን እዚህ ጋር ሙስነድና ሙስነድ ኢለይሂ ምንድነው ካልን ጁምለተል ኢስሚያ ላይ ምሳሌ ዘይዱን ቃኢሙን ስል ሙስነድ የቷ ናት? ይቺ ናት ሙስነድ የምንለው። ሙስነድ ኢለይሂ የምንላት ይቺ ናት። ሙስነድ ኢለይሂ ምን ማለት እንደሆነ እናየዋለን። ቃኢሙን የምለው ደግሞ ሙስነድ ነው ማለት ነው። በጁምለተል ፊዕልያ ጊዜ ምሳሌ ጃአ ሙሐመዱን ስል ይሄ ሙስነድ ነው። ይሄ ደግሞ ሙስነድ
ኢለይሂ ነው ማለት ነው። ተቃራኒ ማለት ነው። ምን ማለት ነው ሙስነድና ሙስነድ ኢለይሂ ማለት ምን ማለት ነው ብለን ስናይ ሙስነድ ኢለይሂ ማለት ወደሱ የሚጠጋ ሙስነድ ደግሞ ተጠጊ ማለት ነው። ለምሳሌ ዘይዱን ቃኢሙን ስል ቅያምን ወደ ማን አስጠጋን? ወደ ዘይድ። ስለዚህ ሙስነድ ኢለይሂ ማለት ወደሱ የሚጠጋበት ማለት እንዴ ተጠጋው። ይሄ ሙስነድ ማለት ተጠጊ ማለት ነው። ሙስነድ ማለት ተጠጊ ማለት ነው። ወደ ምንድነው የተጠጋው? ወደ ዘይድ። ምኑን የተጠጋው? ቅያሙ መቆሙ ተጠጋ። ስለዚህ ዘይዱን ቃኢሙን ስንል አኽበርተ ቢአነ ዘይደን ቃኢሙን ማለት ነው። ምንድን የተነጋገር ያወራ ነው? ዘይድ መቆሙን አወራን ማለት ነው። ስለዚህ ቅያም የሚባለውን ነገር መቆም የሚባለውን ነገር ወደ ማን አስጠጋን? ወደ ዘይድ ማለት ነው። ስለዚህ ይሄ ቃኢም የምንለው ሙስነድ ይባላል፣ የተጠጋው ማለት ነው። ሙስነድ ኢለይሂ ደግሞ የምንለው ዘይድ የምንለው ደግሞ ተጠጊ ማለት ነው፣ ወደሱ የሚያስጠጋ ማለት ነው። ማንን ያስጠጋው? ቃኢም የሚለውን ነገር አስጠጋልን ማለት ነው። ስለዚህ በጁምለቱል ኢስሚያ ጊዜ ሙስነድ ኢለይሂ የመጀመሪያዋ ናት፣ ዘይድ የምንላት ሙስነድ ኢለይሂ እንላታለን ማለት ነው። ይቺ ቃኢም የምንለው ወይም ደግሞ ከኸበሩ ማለት ነው። ይሄ ዘይዱን ቃኢሙን ስንል ደግሞ ሙስነድ የምንላት ይቺን ነው ማለት ነው። ስለዚህ ይህን ቃኢም የሚለውን ወደ ማን አስጠጋን? ይዘን አምጥተን ስለ ዘይድ አወራን። ምን ብለን አወራን? መቆሙን አወራን። ስለዚህ መቆምን ወደ ማን አስጠጋን እያለ ነው? ወደ ዘይድ አስጠጋን እያለ ነው። ይህን በደንብ አድርገን ልብ ብለን ማየት አለብን። ብዙ ጊዜ ሙስነድ ኢለይሂ ተብሎ ስለምንባል ማለት ነው። ሌላው በጁምለቱል ፊዕልያ ጊዜ ማን ነው ሙስነድ ማን ነው ሙስነድ ኢለይሂ ስንል ሙስነድ የምንለው ተቃራኒ ነው። ቅድም ሙስነድ የምንለው ይችኛዋን ነበረ፣ ሁለተኛ ላይ የመጣችውን ኸበሯን፣ ሙብተዳና ኸበር ነው። እዚህ ጋር ፊዕልና ፋዒል ነው። ኢዘን ይሄ ስንል እዚህ ጋር ጃአ ሙሐመዱን ስል ግን ጃአ የምትለዋ ሙስነድ ናት። ሙሐመዱን የምንለው ደግሞ ሙስነድ ኢለይሂ ምን ማለት ነው? ይሄ ደግሞ ጃአ አለ መጣ፣ መምጣትን ወደ ማን አስጠጋን? አሁን ደግሞ መልሰን ወደ ሙሐመድ አስጠጋን ማለት ተመሳሳይ ሆኖ ቦታቸው ብቻ ይቀያየራል ማለት ንግግራችን ብቻ ይቀያየራል ማለት ነው። ኢዘን ሙሐመድ መምጣት የተጠጋበት ማን ነው? ወደ ሙሐመድ ነው። መምጣትን ወደ ማን አስጠጋን? ወደ ሙሐመድ። ስለዚህ ሙስነድ ማለት የሚጠጋ ማለት ነው። ሙስነድ ኢለይሂ ማለት ደግሞ ወደሱ የሚያስጠጋ ማለት ነው። አስጠጊና አስጠጊ ተጠጊ ማለት ነው። እዚህ ጋስ እቺ ዘይድ የምንላት መጀመሪያ ላይ ያለችዋ አስጠጊ ናት፣ እቺ ደግሞ ተጠጊ ናት ማለት ነው። በዚህ መለየት እንችላለን ማለት። ስለዚህ እዚህ ጋር ዋናው ማየት ያለብን ሁል ጊዜም ሙስነድ ኢለይሂ የምንለው ነገር ሁል ጊዜም ኢስም ነው ማለት ነው። ሁሌም ከኢስም ውጪ ከስም ውጪ አይሆንም ማለት ነው። ሙስነድ ኢለይሂ የምንለው ነገር ማለት ነው። ሙስነድ የምንለው ታረተን የኩኑ ኢስመን ወታረተን የኩኑ ፊዕለን ማለት ነው። ፊዕልም ሊሆን ይችላል፣ ኢስምም ሊሆን ይችላል። ሙስነድ የምንለዋ ነገር ለምሳሌ እዚህ ጋር ሙስነድ የምንለው ፊዕል ነው፣ እዚህ ጋር ደግሞ ስም ሆኖ አግኝተነዋል። ሙስነድ ይችት ቃኢም የምንለዋ ሙስነድ ስም ናት፣ እዚህ ጋር ደግሞ ፊዕል ነው። ይሄ እንደየቦታው ሊለያይ ይችላል። ሙስነድ ኢለይሂ ብለን ምንለው ግን አስጠጊ ወደሱ የሚያስጠጋ ነገር ግን በሙሉ ኢስም ነው ማለት ነው። ምሳሌ ከባለፈው ضሚርን ምን ብለን ነበረ? ضሚርን ስም ነው ብለን ነበረ። እነ ሁወ እነ ሂየ የምንላቸው በሙሉ ضሚሮች ስሞች ናቸው ብለናል። ግን ዓላማ አይቀበልም። ሁዊን አንልም፣ ተንዊን አይቀበልም፣ አልልም አይቀበልም ብለናል ማለት። ስለዚህ በምንድን ነው የምንለያቸው ታዲያ? ሁል ጊዜም እነዚህ በሙስነድ ኢለይሂ እንለያቸዋለን ማለት ነው። ሙስነድ ኢለይሂ ሆኖ ሲመጡ እንለያቸዋለን። ምሳሌ ሁወ ቃኢሙን በማን ፋንታ? በዘይድ ፋንታ ሁወን ሳስገባ ይሄ ሙስነድ ኢለይሂ ነው ከተባል ሁወ የምትለዋ ሙስነድ ኢለይሂ ነው ከተባል ሙስነድ ኢለይሂ ምን ብለናል? ቅድም እንደተነጋገር ነው ሁል ጊዜም ኢስም ነው ማለት ነው። ኢስም ነው ማለት ነው። ምሳሌ ጃአ ብዬ ሁወ ብል ወይ ضሚር ሙስተቲር ነው ብዬ ብል እዚህ ጋር ጃአ ብዬ ሁወ ብል እቺ ሁወ የምትለው ضሚር የምንላት ስምን ተክታን የመጣችሁ ዘይድን ተክታን የመጣችሁ ግን ሐርፍ አንላትም። እዚህ ጋር ባለፈው እንደተነጋገር ነው እነ ضሚር በሙሉ ኢስም ናቸው። ስለዚህ ጃአ ምንድን የተነጋገርነው ቅድም ሙስነድ ናት ብለናል። ሙስነድ ማለት ደግሞ ፊዕልም ሊሆን ይችላል፣ ኢስምም ሊሆን ይችላል። ከሱ ቀጥሎ ያለው ግን በጁምለቱል ፊዕልያ ጊዜ ከፊዕሉ ቀጥሎ ያለው ግን ሁል ጊዜም ኢስም ነው ማለት ነው። ስለዚህ ضሚር መጣች እዚህ ጋር ቦታውን ይዛለች፣ የስምን ቦታ። ስለዚህ እቺ ኢስም ብለን በዚህ መለየት እንችላለን ማለት ነው። ስለዚህ ሙስነድ እና ሙስነድ ኢለይሂን በደንብ አድርገን መለየት አለብን ማለት ነው።
እስኪ በምሳሌዎች በጁምለቱል ኢስሚያና በጁምለቱል ፊዕልያ እነዚህን ሙስነድ ኢለይሂ እንያቸው። ለምሳሌ ኢስሚያ ላይ ባለፈው ኢስሙል ኢሻራ እና ኢስሙል መውሱል ስሞች ናቸው ብለናል። በዚህ ምሳሌ ለምሳሌ ቅድም ዘይዱን ቃኢሙን ብለን ነበረ። ቅድም አይተነዋል ምሳሌውን ማን ሙስነድ ኢለይሂ ላይ ጋር አይተነዋል። እስኪ በዘይድ ፋንታ ሃዛ ብናስገባስ ሃዛ ዳሪቡን ብለን ብንል ማን ነው ሙስነድ ኢለይሂ ብለን ስናይ ቅድም እንደተነጋገር ነው በኢስምያ ጊዜ ሁል ጊዜም ኢስምያ ከተባለ በስም ነው የሚጀምረው አረፍተ ነገሩ። ስለዚህ ሃዛ የምትለዋ ኢስም ናት ማለት ነው። ዳሪቡን የምንለው ደግሞ ኢስምም ሊሆን ይችላል ላይሆን ይችላል። ኢስምያ ላይ ዋናውኛ የምናየው የመጀመሪያዋን ቃል ነው። የመጀመሪያዋ ቃል ኢስም ከሆነች ይሄ ጁምለቱል ኢስሚያ ብለን ተነጋግረናል። ኢዘን ማን ነው ሙስነድ ኢለይሂ ስንል እንደተነጋገር ነው ሁል ጊዜ ሙስነድ ኢለይሂ ምንድነው? ሙስነድ ኢለይሂ ኢስም ነው። ስለዚህ የመጀመሪያዋ ኢስም እሷ ሙስነድ ኢለይሂ ትባላለች ማለት ነው። ሁለተኛው ደግሞ ሙስነድ ይባላል። ይሄ ሙስነድ የምንለው ቅድም እንደተነጋገር ነው ደግሞ ፊዕልም ሊሆን ይችላል ኢስም ሊሆን ይችላል። አሁን እዚህ ጋር ስም ነው። ሃዛ ዳሪቡን እንላለን ማለት ነው። ሃዛ ዳሪቡን ሃዛ ቃኢሙን እንላለን። ስለዚህ እቺ ሃዛ የምንላት ቃል ሙስነድ ኢለይሂ ትባላለች። ለምን? መጀመሪያ ላይ ስለመጣ ማለት ነው። ለምን? ጁምላው የኢስምያ ነው ሙስነድ ኢለይሂ። ለምንድን ነው ካልን ደግሞ ዳሪብ የምንለው መቺ የሚለውን ቃል ወደ ማን ያስጠጋ ነው? ወደ ሃዛ ወደሚለው ቃል ነው ያስጠጋ ነው ማለት ነው። ስለዚህ ሙስነድ ኢለይሂ አስጠጊ ነው፣ ሙስነድ ደግሞ ተጠጊ ነው ብለን ቅድም እንዳየነው ዳሪብ የሚለው መቺ የሚለውን ቃኢም የሚለውን ያስጠጋ ነው ወደ ሃዛ ነው ማለት ነው። ይሄ በጁምለተ ኢስሚያ ጊዜ ያለው ነው። ሃዛም ቢሆን አለዚም ቢሆን እነዛን አስማእ ብለን ቅድም ባለፈው ቪዲዮዎች ላይ እንዳየነው ስሞች ብለን እንደለየናቸው ማለት ነው። ሌላው ፊዕልያ ላይ ደግሞ ስናይ ለምሳሌ ضربቱ ተመልከቱ። ضربቱ አልኩኝ፣ መታሁኝ አልኩኝ። ማን ነው ሙስነድ ኢለይሂ? አሁን ضربቱ ضرበ አስሉ ضرበ ነበር፣ ታንቀጠልኩበት ضربቱ አረኩትኝ ማለት ነው፣ መታሁኝ። ወይም ደግሞ ضربና ማለት ይችላለሁ። ضربና መታን ማለት ነው። ታዲያ በዚህ ጊዜ ማን ነው ፊዕል ማን ነው ኢስም ብለን ማን ነው ሙስነድ ኢለይሂ ማለት እንደተነጋገርነው ሙስነድ ኢለይሂ ሁል ጊዜም ስም ነው። ሙስነድ ደግሞ ፊዕል ምን ሊሆን ይችላል? ስም ምን ሊሆን ይችላል? ስለዚህ አሁን በጁምለቱል ፊዕልያ ጊዜ ምንድን የተነጋገርነው ቅድም? በጁምለቱል ፊዕልያ ጊዜ ሁል ጊዜም ፊዕል መጀመሪያ ላይ ከመጣ ጁምለቱል ፊዕልያ ብለን እንጠራዋለን ማለት ነው። ስለዚህ ፊዕል መጀመሪያ ከሆነ መቼስ ሙስነድ ኢለይሂ አንለው፣ ምክንያቱም ሙስነድ ኢለይሂ ሁል ጊዜም ኢስም ነው ብለናል። ስለዚህ ይሄ ሙስነድ እንለዋለን ማለት ነው። ታዲያ እቺ ታዋ ضربቱ ስል ያለችዋ ታ ኢዘን እቺ ታዋ ضربቱ ያለችዋ ضربቱ ያለችዋ ታዋስ ምንድናት? ታዋ ሐርፍ ናት ምንድናት ካል ኢስም ናት ማለት ነው። ምክንያቱም ضሚር ናት ማለት ነው። ضربቱ ስንል ضሚር ነው። ضማኢር ደግሞ ሁል ጊዜም ሁሉም ስሞች ናቸው ብለናል። ስለዚህ በዚህ ጊዜ ምን ሆነች ማለት ነው? ሙስነድ ኢለይሂ ሆነች ማለት ነው። አሁን እቺ ታኮ ተንዊን አትቀበልም፣ አል አትቀበልም፣ ሚንንም አትቀበልም፣ የትኛውንም ዓላማ የጠቀስናቸው ሁሩፈል ኸፍድንም አትቀበልም። ታዲያ በምን ለየና ሲባል ሙስነድ ኢለይሂ በመሆኗ። ምክንያቱም ሙስነድ ኢለይሂ ምንድነው ተባብለናል? ሁል ጊዜም ስም ነው ተባብለናል። ስለዚህ በምን ለየናት? እቺ ስም መሆኗን በምን ለየን? ሙስነድ ኢለይሂ በመሆኗ። ፊዕል ላይ መጣ ضرب፣ ፊዕል መጣ፣ ከፊዕል ቀጥሎ ደግሞ ኢስም አይመጣም፣ ወዲያው ያኒ ፊዕል መልሶ አይመጣም። ضرب ብሎ ፊዕል አይመጣም። ስለዚህ ያለችዋ ታናት እቺ ሐርፍ አትሆንም፣ ደግሞ ضربቱ አይሆንም፣ ሐርፍ አትሆንም። ስለዚህ ስም ናት። ስም ከሆነች ደግሞ ሙስነድ ኢለይሂ ነው። ምን ማለት ነው ታዲያ ሙስነድ ኢለይሂ? ቅድም እንደተነጋገርነው ማዕና ضرب መምታትን ወደ ማን አስጠጋን? ወደ ታዋ። ታዋ ማን ነው የምትጠቁመው? እኔን ነው የምትጠቁመው። እኔ ወደሚለው አና ወደሚለው ይጠቁማል ማለት ضربቱ አና እኔ መታሁኝ ማለት ነው። እሺ ታዋ ወደ እኔ ነው የምትጠቁመው፣ እኔ ደግሞ ፋኢል ነኝ ማለት ነው። ስለዚህ ሙስነዷ ضرب በምትለው ፊዕል ሁል ጊዜ ሙስነድ ወይም ደግሞ ሙስነድ ያኒ ሙስነድ የምንለው ነገር ፊዕልም ሊሆንም ላይሆንም ይችላል ብለናል። እዚህ ጋር ፊዕል ሆኗል ሙስነድ እንለዋለን። ይቺ ታዋ ግን ሁል ጊዜ ሙስነድ ኢለይሂ መሆን ያለባት። ስለዚህ ضرب የምንለውን ነገር ወደ ማን ያስጠጋ ነው? ወደ ታ ማለት ነው። አስነድተል ضرب ኢለታ ማለት ነው። ضربን ወደ ታ አስጠጋን ምን ማለት ነው? መምታትን መታ የሚለው ቃል ወደ ታ አስጠጋን ማለት ነው። ስለዚህ ይህንን
በደንብ አድርገን መለየት አለብን። ምክንያቱም ቃል ላይ ኢዕራብ ላይ ስንመጣ ضربቱ ضربنا ضربቱ የሚለው ቃል ኢዕራብ ላይ ስንመጣ ማነው ፊዕል ማነው ኢስም የሚለው ማነው ሙስነድ ኢለይሂ የሚለውን ነገር በደንብ አድርገን መለየት ስላለብን ምክንያቱም የፊዕል ኢዕራብ እና የስም ኢዕራብ ሁለቱም ስለሚለያዩ ማለት ነው። ይህን ይመስላል። ጥያቄ ካላችሁ በዚህ ላይ ኮመንት ላይ አስቀምጡልኝ። በቀጣይ ቪዲዮ ላይ ለጥያቄዎቻችሁ መልስ ሰጥቼ ወደ ቪዲዮ ምገባ ይሆናል። ሰላሙ አለይኩም ወራህመቱላሂ ወበረካቱ።